ዛሬ ደግሞ እንደዚህ ያማረና ቆንጆ የሆነ በቤታችን ውስጥ የተልባና የቡና እንዲሁም ደግሞ የሬት ሳሙና ሰርቼላችኋለሁ። ለፊት ጥራት፣ በብጉር ጠባሳ ለተቸገራችሁ፣ በማዳት እንዲሁም ደግሞ ያለ እድሜያችሁ ለተሸበሸበ፣ በተለይ ብዙዎቻችሁ የምትጠይቁኝ ለጠቋቁር ነው። እንዲሁም ደግሞ ማዳት ተቸግሬያለሁ፣ ምግብ ነው የምሰራው እና ፊቴ በጣም ተበላሸብኝ ያላችሁኝም አላችሁ። እንዲሁም ደግሞ ከዚህ በፊት ሰርቼዋለሁ ይህን ሳሙና። በነገራችን ላይ በጣም ነው የወደዳችሁት። ነገር ግን ምንድን ነው ሳሙናው አልወጣ ብሎኝ እየቆነጠርኩ እንኳን እየተጠቀምኩት በጣም ነው ለውጥ ያመጣሁበት ያላችሁኝ ያላችሁ። እንግዲህ ሳሙናው ለስንት ጊዜ ይቆያል ያላችሁኝ እና ለሱም ጥያቄያችሁንም በዛውም እየመለስኩላችሁ ይህን የመሰለ ምርጥ ሳሙና በቤታችን በቀላሉ እንሰራለን። ወደ አሰራሩ ስንሄድ ታዲያ እዚህ ጋር በመጀመሪያ ተልባለኝ። ታዲያ እናንተ የሚጠበቅባችሁ ቪዲዮ ላይክ እያደረጋችሁ እስከ መጨረሻው መከታተል ብቻ ነው የሚጠበቅባቸው። ከዛ እዚህ ጋር በመጀመሪያ እኔ 3 ማንኪያ ተግማሽ ነው የተጠቀምኩት፣ ግን በኋላ ላይ ትንሽ ስለጨመርኩበት 4 ማንኪያ ብላችሁ ያዙት። 4 የሾርባ ማንኪያ ተልባ ተጠቅሜያለሁ። ከዚህ በፊት ስሰራ ሩዝ ስለምጠቀም፣ ዛሬ ግን ሩዝ ስላልተጠቀምኩኝ በዛ አድርጌ ተልባውን በዛ አረገዋለሁ። ተልባ ለፊት ጥራት፣ በተለይ ፊታችሁ በጣም ለተጎዳ፣ ፊታችሁ ስስ ለሆነ የፊታችሁ ቆዳ ለተሳሳ ይሄንን አብዝታችሁ ተጠቀሙ። እኔ ባለውለታዬ ስለሆነ ነው ተልባን የተልባ ማስክ እንዲሁም ደግሞ የሩዝ አብዝቼ እጠቀማለሁ። ብዙዎቻችሁም ደግሞ ተጠቅማችሁ ለውጥ አምጥታችሁበታል። እኔ ይሄን የምላችሁ በጣም በውስጥ በኮሜንት ላይ ስለምጽፉልኝ ነው ማለት ነው። ከዛ እዚህ ጋር በደንብ አድርጌ አጥበዋለሁ። እያጠብን ታዲያ ሰላም አላልኳችሁም? ሰላማችሁ ብዝት ይበልን እያልኩ በያላችሁበት ቪዲዮውን ታዲያ ላይክ አድርጉ፣ ሰብስክራይብም አድርጉ ለቻናሌ አዲስ ከሆናችሁ፣ እንዲሁም ደግሞ ከየት ሆናችሁ እንደምትከታተሉኝ ኮሜንት ላይ ጻፉልኝ። ጥያቄ ታላችሁ፣ ሀሳብ አስተያየት ታላችሁ በኮሜንት ላይ አሳውቁ፣ ይመልሳለሁ። ከዛ ወደ አሰራራችን ስንመለስ እዚህ ጋር በመጀመሪያ ዲስት አለኝ። ንጹህ ዲስት ነው መጠቀም ያለባችሁ። በነገራችን ላይ ስትጠቀሙ ወጥ ነክ ያለው ዲስት እንዳትጠቀሙ፣ ለፊታችን ስለሆነ ወጥ ነክ በርበሬ የነካው ነገር ከሆነ ደግሞ ምን ይሆናል? ፊታችን ያቃጥለናል ማለት ነው። አዳ እዚህ ጋር ውሃ እንዳታበዙም እንዳታሳንሱም እንደ መጠኑ። አሁን እኔ እዚህ ጋር በምታዩት መልኩ መጀመሪያ ውሃ በተልባው ላይ ሞልቼ ባያችሁት መላ ተጠቀምኩኝ። ከዛ 2 ተጠቅም ያለውኝ። የምንጥደው ታዲያ እሳቱን በጣም ዝቅተኛ እሳት ላይ ማድረግ አለባችሁ፣ በጣም ትንሽ ላይ። ምክንያቱም ከፍተኛ ላይ ተሆነ ግንፍል ብሎ ተልባ ውስጡ ጥሬ ይሆናል፣ ተላይ ደግሞ ውስጡ ቀጭ ቀጭ እያለ ከላይ ደግሞ የበሰለ ይመስላል። ነገር ግን እንደዚህ አድርጋችሁ ቀስ አድርጋችሁ ጣዱት። ከዛ ሌላኛው ግብአቴ ምንድነው? እዚህ ጋር እሬት ነው። እሬትን እዚህ ጋር እንግዲህ ዘብዝፌዋለሁ በመጀመሪያ በምታዩት መልኩ። ምክንያቱም የሆነ ደም የሚመስል ቢጫ ነገር አለ አይደለ? እሱ ተገባብን ምንድነው ወደ ፊታችን የማቃጠል የመቆጥቆጥ ባህሪ ስላለው እሱን በደንብ አድርጎ ምዝምዝ አድርጎ እንዲያወጣልኝ ብዬ በደንብ አድርጌ ታጠብኩ በኋላ ቢያንስ ለ10 ደቂቃ ያህል ዝፍዝፍ አድርጌዋለሁ ማለት ነው። ከዛ እዚህ ጋር እንግዲህ በምታዩት መልኩ እኔ 2 ሬት ነው የተጠቀምኩት። አንደኛ ሬቱ በጣም ልጅ ስለሆነ፣ ሁለተኛ ደግሞ ሙቀት ስለሆነ ምጥጥ አድርጎታል። ያን ያህል ብዙ የለኝም ማለት ነው፣ ብዙ ጄል ያልሰጠኝም። ግን እናንተ ሬት ከሌላችሁ በሱ ፋንታ ሩዝም መጠቀም ትችላላችሁ፣ ሩዝ መጨመር ትችላላችሁ። እንደዛም ከሆነ ደግሞ የድንች ውሃ መጠቀም ትችላላችሁ። አይ ሁሉም ከሌላችሁ ደግሞ ቡናና ተልባውን ብቻ መጠቀም ይቻላል። እንዲሁም ደግሞ በቡና ብቻ ይቻላል ያላችሁኝም አላችሁ። አዎ ይቻላል። እዛ እዚህ ጋር እንዴት እንደሚቻል ደግሞ በኋላ ላይ አብራራላችኋለሁ ማለት ነው። እዚህ ጋር እንግዲህ በምታዩት እዚህ ጋር እየበሰለ ነው ያለው። በጣም አረፋ እየወጣ ቀስ እያለ እየተንተከተከ ነው ተልባው ማለት ነው፣ እየሞቀ በቀዝቃዛ ውሃ ስለሆነ ያደረኩበት። እዚህ ጋር እንግዲህ ሳሙናችንን እኔ ግሪሲኒ ሳሙና ነው የምጠቀመው። እናንተ ያላችሁን የፊት ሳሙና ተጠቀሙ። ብዙዎቻችሁ ምንድነው የምትጠቀሙት? እኔ ኮሜንት ላይ የምጽፉልኝ የእርድ ሳሙና ነው። የእርድ ሳሙና በጣም ቆንጆ ነው ለፊት በጣም ቆንጆ ነው። እኔ ግን አይስማማኝም። ይሆናል ብዙዎቻችሁ ይሆናል የምትሉኝ እሱን ስለሆነ ነው። ይሆናል። እንደገናም ደግሞ ዴፍን መጠቀም ትችላላችሁ፣ ላክስ መጠቀም ትችላላችሁ። እናንተ ለፊታችሁ የሚስማማችሁን ሳሙና በቤታችሁ የምታገኙትን ከልብስ ሳሙና ውጭ ሁሉም ሳሙናዎች ይሆናሉ ማለት ነው። ከዛ እዚህ ጋር ሳሙና የኔ በጣም ደረቅ ስለሆነ በደንብ አድርጌ ፈቀፍቀዋለሁኝ። እዚህ ጋር ቅድምዬ ጣት ነው አያችሁት አይደለ? ቀስ እያለ በራሱ ጊዜ ጄል
እየሰጠኝ ነው። አያችሁት? በጣም እየተንተከተከ አልገነፈለም። በቃ ብቻ ሄድ መጣ እያላችሁ ታዲያ አማስሉት። ምክንያቱም ቂጡ የመጣበቅ ኃይል ስላለው ተልባ ማለት ነው። ከዛ እዚህ ጋር የፈቀፈቅነውን ሳሙና ጨርሰናል። ፈቅፍቀን በደንብ አድርገን በደንብ እዚህ ጋር ተንተከተከ በኋላ ይህንን ታዲያ አረፋ የሚመስለውን ታዲያ እንዳትጥሉት፣ እንዳገፉት ማለት ነው። እንደሱ ይሄ ጥቅሙ እሱ ላይ ስለሆነ ያለው ደግሞ እሱ ላይ ስለሆነ ያለው ተገፈፋችሁት፣ ያው ጀሊውን አወጣችሁት ማለት ነው። ከዛ እዚህ ጋር ቡና ነው የተጠቀምኩት። እኔ የተጠቀምኩት ቡና ኔስኮፊ ነው። እናንተ የኢትዮጵያ ቡና ወይም የሀበሻ ቡና ካላችሁ እሱን መጠቀም ትችላላችሁ። ነገር ግን ያው ቡናውን በዛ አድርጉት። እኔ ቡና በዛ አድርጌ ነው የተጠቀምኩት። ቡና ለፊት ቆዳ ጥራት እንዲሁም ደግሞ ለብጉር ጠባሳ፣ ጠቋቁር ነገር ካለባችሁ፣ ማዳት ካለባችሁ፣ ፊታችሁ ያለ እድሜያችሁ ለተሸበሸበ፣ በእንቅልፍ ማጣት አይናችሁ ስር ለጠቆረ ለሱ መድኃኒት ስለሆነ ለቆዳ ማጥራት ቆንጆ ስለሆነ እኔ በዛ አድርጌዋለሁኝ። የኢትዮጵያ ቡና ስትጠቀሙ በሙቀጫ ተሆነ የወቀጣችሁ በመጀመሪያ ቡናውን አፍሉት። ካፈላችሁት በኋላ ውሃውን በዛ አድርጋችሁ ባፈላችሁት ውሃ ተልባውን መልሳችሁ ጣዱት ማለት ነው። ምክንያቱም በጣም ታልደቀቀ በኋላ ላይ ወይም ደግሞ ስታጠሉት ማጥለያችሁ በጣም ጥቅጥቅ ያለ ካልሆነ ስትታጠቡት የመቧጨር ኃይል ስላለ ቆዳችሁ እንዳይቧጭራችሁ ማለት ነው። እዛ እዚያ ጋር እየተንተከተክልን እያለ እዚህ ጋር ቅድም የፈቀፈቅነውን ሳሙና እዚህ ጋር ኒኪል ሳህን አለችኝ እሱ ላይ ያደርገውና በተን በተን እናደርገዋለሁ። እዚህ ጋር እያችሁት አይደለ? እዚህ ጋር ውሃ እንዳይሆንባችሁ በጣም ውሃ ቶሎ ስታወጡት ነው በጣም የማይወጣላችሁ ማለት ነው። እዚህ ጋር በምታዩት መልኩ በደንብ ተንተክትኮ ጀሊውን ሰጥቶኛል፣ ወፍሯል ማለት ነው እንደምታዩት። ከዛ በኋላ እዚህ ጋር ማጥለያ ያለኝ እሱ ላይ ቶሎ ትኩሱን ወዳውኑ አጠለዋለሁኝ ወንፊት ላይ አድርጌ በእንደዚህ አድርጌ። ታዲያ ይሄንን ዝቃጩን እንዳትጥሉ፣ ለፀጉራችሁ ወይም ደግሞ ለሰውነታችሁ ተጠቀሙት። እኔ የተጠቀምኩ ግን ለሰውነቴ ማስክ ነው የተጠቀምኩት። ስኳር ጨምሬ፣ ሎሚ ጨምሬ፣ ሌሎችንም ግብአቶች ጨምራችሁ መጠቀም ትችላላችሁ። ቡናውንም አንድ ላይ ፍጭት አድርጋችሁ። ከዛ እዚህ ጋር እንግዲህ ሳሙናው የማይቀልጥላችሁ እንዲሁም ደግሞ ከዚህ በፊት የምሰራቸው ሳሙናው ላይ ፈጭቼ ብጠቀመው ሲያላችሁኝ ስላላችሁ እንደዚህም ፍጭት ማድረግ ትችላላችሁ። የሬቱን ጀሊ እዚህ ጋር ጨምረውና ፍጭት አደርገዋለሁ። አንደኛ ጊዜ ይቆጥብላችኋል፣ ሁለተኛ ደረጃ ደግሞ ወዲያውኑ ይዋሃድላችኋል፣ ይቀልጥላችኋል። ታዲያ መፈጩት ታጠለላችሁት በኋላ እንጂ እስከ ነህሉ መፍጨት የለባችሁ። ምክንያቱም እስከ ጥሬው ተፈጫችሁት ሳሙናው አይቆይላችሁም፣ ይባላሸባችኋል። ልክ እንደ ማስክ ነው የሚሆንባችሁ ለማለት ነው። ከዛ በኋላ እዚህ ጋር እንግዲህ ፈጭተንም እንደገናም ደግሞ ተቀለጠልን በኋላ አንተውም። ምክንያቱም ቅድምዬ ሬት ጨምረናል። ሬቱ ደግሞ ውሃ ስለሆነ ግዴታ ትንሽዬ ከስር ውሃ አድርገን ለ5 ደቂቃ በላይ እንደዚህ በደንብ አድርገን እናዋህደዋለን። ከታች ውሃው እየፈላ በጣም ኃይለኛ እሳት ላይ ብታረጉት አሪፍ ነው። ምክንያቱም ቶሎ እንዲወፍርላችሁ፣ ቶሎ ወደ ክሬም እንዲሄድላችሁ፣ እንዲዋሃድላችሁ። በእርግጥ ሳሙናው እሳት ላይ ሲደረግ አይወፍርም። ሆኖም ግን እንዲዋሃድ እንዲሁም ደግሞ አጠር እንዲል ያደርገዋል። አረፋውን ይከተዋል በደንብ አድርጎ ሁሉም ውህዶች እንዲዋሃድ ያደርገዋል ማለት ነው። አያችሁት አይደለ? ቅድምዬ በጣም ሙልት ያለ ነበር። አሁን ግን ወረደ ማለት ነው። ምክንያቱም እየተዋሃደ ሲመጣ ያጥራል። ከዛ እዚህ ጋር የምንሰራው ስህተት እዚህ ጋር ነው በዋነኝነት። እዚህ ጋር በደንብ ታወጣችሁ በኋላ ወዲያውኑ ከሳት ላይ ወደ እቃው አትገልብጡ። ብዙ ጊዜ እናገራለሁኝ። እንደዛ ከሆነ ስለሚቀጥን ስለማይዋሃድ እንትን ይልባችሁ። እንደዚህ ካወጣችሁ በኋላ ቢያንስ ቀዝቀዝ እስከሚል እስከ 10 ደቂቃ ድረስ እንደዚህ እያገላበጣችሁት እንደዚህ አይነት ክሬም ሲሰጣችሁ እንደዚህ አይነት ክሬም እስከሚሰጣችሁ ድረስ መጠበቅ አለባችሁ። ከዛ እዚህ ጋር እቃውን እንግዲህ እኔ መስሪያ የለኝም ብላችሁ ለምትጨነቁ እንደዚህ ፕላስቲክ ነገሮችን ነው የምጠቀመው። ከዛ በኋላ ተስር እንዳይዝባችሁ ትንሽ የወይራ ዘይት ቀቡት ማለት ነው። በሶፍት ጠረግ አድርጉት። እኔ ይሄኛው ነጩ ስለሚይዝብኝ ያው ሌሎቹም ብቀዳቸው ምንም ችግር የለም እና ዘይት ቀብቸዋለሁኝ። ከዛ እዚህ ጋር ደግሞ ስትጨምሩ ታዲያ እቃው ምንም ትልቅ ቢሆን ግማሽ ነው ማድረግ ያለባችሁ። አንደኛ ቶሎ እንዲደርቅላችሁ፣ ሁለተኛ እንዳይበላሽባችሁ ይረዳችኋል ማለት ነው። ከዛ በኋላ ይህን እንግዲህ 4 ሳሙና ወጣልኝ ማለት ነው። ይህንን ለ24 ሰዓት ከፍሪጅ ውጭ አሳድረዋለሁ። አደራችሁን ፍሪጅ ውስጥ እንዳታረጉት። ፍሪጅ ውስጥ ስታረጉት ስታወጡት ውሃ ስለሚይዝ ይሟሟባችኋል፣ አይደርቅላችሁም። ከ24 ሰዓት በኋላ እዚህ ጋር በምታዩት መልኩ በጣም ነው የሚያምረው። እንደዚህ ድርቅ ብሏል። ያው
በነገራችን ላይ በ24 ሰዓት እንደው ክው ብሎ ይደርቃል ማለት አይደለም። ከእቃው የምታወጡበት የምትገለብጡበት ነው። እሺ ውዶች፣ ብዙዎቻችሁ አይደርቅም የምትሉኝ ያላችሁ እና የሚደርቅላችሁ ለሳምንት እስከ ሳምንት ድረስ ይደርቃል። ግን በእርጥቡ አንደኛውን እየተጠቀማችሁ ሶስቱ ይደርቃል ማለት ነው። ከዛ አሁን ደግሞ እጅን እየታጠብኩ አሳያችኋለሁ። ይሄ ሳሙና ለስንት ጊዜ ይቆያል የምትሉኝ ያላችሁ፣ ሳሙናው እስከሚያልቅ ድረስ መጠቀም ትችላላችሁ። እስከ 3 ወር ድረስ መጠቀም ትችላላችሁ። ምንም ችግር የለም ማለት ነው። ከዛ በኋላ እዚህ ጋር እንግዲህ የሁላችሁ እየታጠብኩት አረፋው እንደገናም ደግሞ እንደ ማስክ ስለሚያገለግላችሁ ጠዋትና ማታ ሁል ጊዜ በየቀኑ በቀን 2 ጊዜ ተጠቀሙት። እንግዲህ ጥያቄያችሁን እመልሻለሁ ብዬ አስባለሁ። ያልተመለሰላችሁ ካለ ኮሜንት ላይ ጻፉልኝ፣ እመልስላችኋለሁ። ላይክ ሰብስክራይብ ማድረግ አትርሱ። ቻው፣ ወዳችኋለሁ።